ምኞቴ ወደ ቤቷ ተመለሰች። ድንገት ከኋላዋ ስለነበረች ወይም ዙፋኔን እየተከታተለቻት ስለነበረው የኤልሳ እናት በቢላ ልትወጋ ስትል ዞር እንድትልና እንዲጠራት ትገደዳለች። ልክ እንደጠረቻትም ቢላው ከእጁ ያመልጣታል። ወይዘሮ ማርታ ምን እያረግሽ ነው? ልትገሊ ነው ወይ? በማለት ዙፋኔ ስትጠይቃት ምናልባትም ይቺ ሰይጣን ባትመጣ የሚያደርግሽን እዛው እናይ ነበረ በማለት ጥላት ትሄዳለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ኪሩ ድራማ ክፍል 38 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ቤኪ በዚህ በኩል ሚስቱ ጠፍታ፣ በዚህ በኩል ደግሞ የባለውለታው ልጅና ኤልሳ ስለጠፋች ቤት ውስጥ በጭንቀት ሊያብድ ደርሷል። እናቱና የዙፋኔ እናት መጥተው እየተጫወቱ እያሉ ሚስትህን እኔ ተዋት አትፈልግህም ወይም እሷ እኮ ለአንተ የምትገባ ሴት አይደለችም ስልህ ይሄው ባዶ ቤት አስታቅፋህ ጥላክ ሄደች አይደል? በማለት የእናቱ ትናገራለች። እቴቴ እንደዚህ አትናገሪ እባክሽ ቢላትም ነገር ግን እቴቴ እኔ ድሮም ተናግሬያለሁ ይች ልጅ የማትሆን ናት ብያለሁ፣ ይሄው የእጅህን አገኘ በማለት ትለዋለች። እሷም ጨንቋት ነው እንጂ በጣም ነው የምትወደኝ ስትልም አንተ ነህ እንጂ እሷ አትወድህም ይቺ ዛሬ ብስ ወይም የተረገመች በማለት ትሰደባለች። ዙፋኔ ለምን ጠፋሽ? ለምን ጥለሽኝ ሄድሽ? ወንድሜ እኮ በአንቺ በመጥፋት በጭንቀት ሊያብድ ነው በማለት ብዙ ነገሮችን ትናገራለች። እሷም በጣም ይቅርታ፣ ለማንኛውም ቤት ስንደርስ አስረዳሻለሁ፣ ይህች ሴት ግን ምንድናት? ማናት? በማለት ትጠይቃታለች። እሷም ይህች ሴት ማለት ማን? የኤልሳ እናት ናት። ስለዚህ ልትወጋኝ የነበረው ያው በኤልሳ አማካኝነት መሆን አለበት በማለት ትናገራለች። ተያይዘው ዙፋኔና ምኞቴ ወደ ቤት ሲሄዱ ስመኝና እቴቴ ቁጭ ብለው ነበረ። እቴቴ ዙፋኔንና ምኞትን ስታይ ምን አባሽ አመጣሽ? ለምን መጣሽ? እያለች የጩኸትና የስድብ ናዳ ታወርድባታለች። ዙፋኔ ቀደም ብላ አረማዬ እንደዛ ይባልም እንደዚህ እንዲተያትም አልፈልግም በማለት ትናገራለች። ጩኸቱን የሰማው ቤኪ ከክፍሉ ሲወጣ የሚወዳትንና የሚያፈቅራትን ሚስቱን ምኞቴን ያን ሮጦ ተጠመጠመባት። በኋላ ምን ነው የኔ እናት ምን ነው ጥለሽ ሄድሽ? ዝነው ሳቲ አሳሰብሽኝ እኮ አስጨነቅሽኝ እኮ በማለት ይናገራል። እሷም ቤኪ በጣም ይቅርታ፣ በእኔ ጉዳይ ቤቱ ሲሸጥ ማየት ስላልቻልኩ ነው ጥዬ የጠፋሁት። በሰዓቱ ልክ ነው ያልኩትም ሁሉ ነው ያደርኩት። ቤኪ በጣም ይቅርታ በማለት ትጠይቃለች። ምኞቴ እኔ ላንቺ የማድረግ ግዴታ አለብኝ። ወደሽና ፈቅደሽ ያመጣሽው ጉዳይ አይደለም። ስለዚህ እኔ ላንቺ የማደርግልሽ ደስ ብሎኝና በደስታ ነው እንጂ እንዲህ እየተበሳጨው ወይም ይሄ ነገር ለሆነ ነገር ያገለግለኛም ብዬ እያሰብኩ አይደለም በማለት መልሱን ይሰጣታል። አሁን ስለመሸም ወደ ቤት እንግባ በማለት ወደ ክፍላቸው ይገባሉ። ምንም እንኳ ያልተዋጠላት የእቴቴ ምንም ማድረግ አልቻለችም። እሷም ከልጇ ጋር ባልና ሚስትም ወደ ክፍላቸው ገብተው ኤልሳን ስላያጣው አባት ደግሞ መጠጥ ውስጥ ዛሬ ጠርሙስ ውስጥ ደስታና እንዲሁም ኤልሳን የሚያስረሳው ይመስል የተመሳሳይ ጠርሙሶች ጠረጴዛው ላይ የሞሉ የጠጣቸው ባዶ ነበሩ። እሷም ተደውሎላት ሚስቱ ባልሽ ሰክሮ ግሮሰሪ ወርቋንና ነይና ውሰጂ ተብላ ትጠራለች። የማይነጋ የለም። ሄዳ ሶፋ ላይ ከወረወረችው በኋላ ጠዋት እንደ ነገረኛ ሴት ቁጭ ብላ የጠበቀችው እሱን ነበረ። እሱም ምንድነው ማርቲ ሲላትም እንዴት እዚህ ተገኘው ሲልም እኔ ልንገርህ እንጂ አንተማ ምን ታስታውሳለህ በማለት ትለዋለች። እሱም አዎ አላስታውስም ምንድነው ሲላትም ባልሽ ሰክሮህም ወርቋን ውሰጂ ተብዬ ነው እኔ ነኝ ያመጣሁ ያውም እንደ ሕፃን ልጅ በማለት ትመልስለታለች።
እሱም በጣም ይቅርታ የኤልስዬ ጉዳይ እኮ አሳስቦኝ ነው ሲልም እሷን መለስ አርጋ ለክብራችንስ ምን ይሉናል ሰዎች ስላንተ እየጠጣ በየሜዳው ሲሰክራን ሲልም እኔ የሰካራ ሚስት መባል አልፈልግም በማለት ትናገራለች። ወይዘሮ ማርታ አንቺ ክብር ትያለሽ፣ ልጃችን አንድ ልጃችን እኮ የለችም በማለት ትነግራለች። እሷም በተመሳሳይ መልኩ ትጮህበታለች። እሱም ከእህት ልጄን ከመፈለጌ በፊት አንድ ነገር ማድረግ ያለብኝ ነገር አለ በማለት ይመልሳል። እሷም ምንድነው ስትለውም አንቺን መግደለው ብሎ አንገቷን ያንቃታል። እንደምንም ብላ ራሷን ካስጣለች በኋላ ዶክተር በጣም በማደረገው ነገር በጣም ተጸጽቶና እንዲሁም ምንም ሰላምም ስላልተሰጠው ማታ ጠርሙስ ውስጥም ጠዋት ደግሞ ከሚስቱ ጋር ጦርነት፣ በዛ ላይ ደግሞ የሚወዳትና ብቸኛ ልጁ ኤልሳ የለችም። ስለዚህ ወደ ክፍሉ ሄዶ ጠዋት የማይነጋ የለም። ጠዋት እንደነጋ ኤልሳ ክፍል ሄዶ ይተኛል። ረፈድ እንዳለም ለነ ቤኪ ይደውላል። ጠዋት በጠዋት ቁርስ ሰርቶ ምኞቴ መድኃኒቷን እንድትወስድና እንድታገግምለት ካደረገ በኋላ ቀስቅሶ ቡና አፍልታ ስመኝ እንጠጡ ትላቸዋለች። ቤቱ ጨስ እያለ ነው። ማሻአላህ ብላ ዙፋኔ ቤቱን ስትቀለቀላቸው የዛሬ ሙሽሮች ተኝተው ነው የሚያረፍዱት። የወትሮ የድሮ ቢሆኑ ግን ተነስተው ቁርስ ሰርተውና እንዲሁም ባላቸውንና አማቻቸውን ሊያስቆርሱ ይገባቸው ነበር በማለት ትመልሳለች። ዙፋኔም ይሄ አይባልም እናቴ ዙፋኔ እኮ ምኞቴ እኮ በጣም ብዙ ያገለገለችንና እንዲሁም ቤኪ ማንም ሰው በነበረበት ጊዜ እንዲሁም ከቡርቱካን ጋር ተጋፍጣ ቆሞ እንዲሄድ ያደረገችው እሷ ናት። እሱን እንዴት አታስታውሽም? ብቻ ፈጣሪ ልቦናና ቀልቡን ይስጥሽ በማለት ትመልሳለች። እሷም አዎ በቃ የራሳችሁ ጉዳይ ነው፣ እሷ ስለ እሷ ሲነሳባችሁ ማንኛችሁም አትወዱም በማለት ትናገራለች። ጧትም እዛ ቡናው ጋር ሲቀላቀሉም የወትሮ ሴቶች ወይም ሙሽሮች ቁርስ ይሰራሉ ስትልም ኑ ቁርስ እንብላ ስትላቸውም እነሱ በጧት እንደበሉና እንዲሁም የምትወስደው መድኃኒት ስለነበረ ስለበላን ነው ይላሉ። በዛ ሰዓት ዙፋኔ አየሽ፣ ስለ ሰው ነገር አትግቢ የምልሽ ለዝ ነው። እነሱ ቁርስ በልተዋን፣ ነገር ግን አንቺ ቁርስ ማሰራም እያልሽ ስትሳደቢ ነበር አክሽ በማለት ጥላቸው ጭራሽ ትሄዳለች። ሁላችሁም እኔ ላይ ያበራችሁ አሳበርሽብኝ አይደል ልጆቼን በማለት ትጮህባታለች። እቴቴ እኔ ምን ላርግ ፈልጌ እኮ ያመጣሁት ነገር አይደለም፣ ስለዚህ ምን ማድረግ እችላለሁ በማለት እቴቴን ትጠይቃታለች። የራሳችሁ ጉዳይ ብላ ጥላቸው ትሄዳለች። ዙፋኔና ቤኪና እንዲሁም ስመኝና ምኞት ቁጭ ብለው ቡናቸውን እየጠጣ የቤኪ ስልክ ይጠራል። ከዛም አንስቶ ሄዶ ሲልም ዶክተር ነበረ ምንም ጥሩ ላይ እንዳልሆነና ምንም ጤንነት እየተሰማው እንዳልሆነና እንዲሁም የሚወዳት ልጁ ኤልሳ ስለሌለች ነግረዋል። እሷን ለምጄ አለሷ ቤቱ ወና ሆነብኝ፣ ባዶ ሆነብኝ፣ ምን ማድረግ አለብኝ እያለ የተለያዮቹን ነገር ይናገራል። ዶክተር ባለውለታዬ ነው ማገዝ አለብኝ ብሎ ያመነው ጥሏቸው ቶሎ እየበረረ ሲሄድ ዙፋኔን ተከትላቸው ትሄዳለች። ዙፋኔ ተከትለው እየሄደች እያለ ቤኪን አንቺ ተመለሽ ስትል አንተ ራሱ እንደዚህ መረጋጋት አለብህ። በዚህ መልኩ ቤዚያን ልንፈልጋት አይቻልም። እኛ ስንኖርና ስንረጋጋ ማሰብ ስንጀምር ነው እሷ የምትገኘው በማለት ትመልስና መንገዳቸውን ተረጋግተው ይጠይቃሉ። ቴቴ ሁሉም እንደሄዱ ስመኝ ብቻ እንዳለች አውቃ ምኞቴን በተደጋጋሚ ልቧን ትሰብረዋለች። እሷም ቴቴ ስመኝም እሷ ሆዷ ባዶ ነው፣ ያው የእናትነት ወጉ ሆኖ ነው እንጂ እውነቴን ነው አጠላሽም እያለች ታሳባብላታለች። የማይጠራ ሰው እኮ የነገን አያውቅም ወይም በማለት ትመልስላታለች። ምኞት ዝም ብላ እያለቀሰች እያለ ዙፋኔ ለዶክተር ምግብ መስራት አለብኝ ብላ ኩሽና ስትገባ ከቢላ ያስጣለቻት ምኞት ዛሬ በመድኃኒት መርዝ መርፌ ወቅታ ለመግደል ወስናለች። ምን ልታረጊ ነው ስትላትም እሷም ምሳ እራት ልሰራ ነው ለዶክተር ስትላትም ቆይ ነይ ላሳይሽ ብላ ከኋላ ጀርባዋን ተወጋታለች።
ውድና የተከበራችሁ የቻናላችን ቤተሰቦች ዙፋኔ በመድኃኒቱ ምክንያት ምን ይገጥማል?